በር ማጣት ጓደኞች ብቻ ሳይሆን ህይወትህም ያሳጣል። ወላሂ ላዚም ህይወትህም ያሳጣል። ብዙ ነገር ነው የሚያሳጣህ። ከጎን ያሉ ሰዎች ብቻ ሳይሆን ራስህንም ታጠዋለህ በዛ ልክ። እና በር ማጣት ብዙ ነገር ያሳጣል። በሰዎችም ያስንቃል። ከዙሪያ ያሉ ሰዎችም ጥሉ ይሄዳሉ። ሁሉ ነገር ነው በቃ። እና ህይወትን ያሳጣል። በር ማጣት ብዙ ነገር ነው የሚያሳጣህ። ሰውም ሰው አድርጎ አያይም። አለ አይደል በቃ ብዙ ነገር ያሳጣል ወዳጅ። ወላሂ ሁሉም ወንጀል ነው ብሎ ፈርቶ ነው እንጂ ወላሂ በዚህ ሰዓት ሁሉም ራሱን ማጥፋት ይፈልጋል። አውቃለሁ ሁሉም ደብሮታል። ያልደበረው ማንም የለም። እናቴ ትሙት ነው የምላችሁ። ሁሉም ወንጀል ነው በሚለው ነው እንጂ ወላሂ ሁሉም ራሱን ማጥፋት ይፈልጋል። እናት ወፈር ትብላ። ሲጀመር ከእንደዚህ አይነት ህይወት ባይኖር አይሻልም እንዴ? ወላሂ ነው የምላችሁ። ለምን እስቲ ለምን? ምንድን ነው ትርጉሙ? ምንም እኮ ፋይዳ የለውም። በዚህ ልጅ ከዚህ በፊት ቪዲዮ ሰርች ነበርና በጣም ሲያለቅስ ማለት ነው። እና የምር ይቅርታ አድርግልኝ ልለው ነው የመጣሁትና ሰው በቦታው ላይ ካልሆነ አይረዳም አይረዳችሁም። እና እኔ ባለፈው ሲያለቅስ እንደ ቀልድ ነበር ያየሁትና ይሄ ልጅ እምባው እንዴት ነው አሁን ይሄ ሰውዬ ከፍቶት ነው ወይ ይሄን ያህል የሚያለቅሰው እያልኩ ነበርና ልካ በቦታው ላይ ስለሌላችሁ ነው። እና ሰው በቦታው ላይ ሲሆን ማለት ነው ወላሂ እንዴት ብሎ ብቻ ይቅርታ ጠይቃለሁ ከልቤ ወላሂ ላዚም። ሰው በቃ በቦታው ይሄ ልጅ በቦታው ላይ ስለከፋው ነው። ሲከፋው ያለቅሳል የሰው ልጅ በጣም አድርጎ ማለት ነው። እና እኔ እንጃ ብቻ እንደዚህ ግን ካሜራ ፊት ለፊቱ አኑሮ ማልቀሱ ትንሽ እንትን ነው እንጂ የምር ሰው በቦታው ላይ ሁሉም ሲደርስበት ነው። ግን ሲደርስባችሁ ነው ይሄንን እንዲህ አይነት ነገሮችን የምትረዱት። ምክንያቱም አሁን ይሄ ልጅ በቃ ካሜራ እየከፈተ ወጣለት፣ ማውራት የፈለገውን አልቅሶ ምናምን ወጣለት። አያችኋ? ልክ ካሜራውን አድርጎት ሲያበቃ ቅልል ይለዋል። በቃ አለቀሰም ተናገረም ሁሉን ነገር ቅልል አለው ማለት ነው። የምር እነዚህ እንደዚህ አይነት ሰዎች ቅልብ ያላቸው ናቸው። ቶሎ ያለቅሳሉ፣ ቶሎ ያዝናሉ፣ ቶሎ ይስቃሉ፣ ከዛ ቶሎ ያለቅሳሉ። ተመልከቱ። እንደዚህ አይነት ሰዎች ምንም ነገር የላቸውም። ከዚህ በላይ ነው ሁሉም ነገር ማለት ነው። እና ቅድም ያለቀሱበትን አሁን ይረሳሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እና በቦታው ላይ ስትሆኑ ነው ሁሉን ነገር የምትረዱት ልላችሁ ፈልጌ ነው። ማታ በሰራሁት ቪዲዮ እንግዲህ ብዙዎቻችሁ ኮሜንት ጽፋችሁልኛል። ግሩፕ ላይም ገብታችሁ እየተሳተፋችሁ ነው። ኢንሻአላህ በጣም አድርጌ አመሰግናለሁ። አንዳንድ የምትሳደቡ ልጆች አላችሁ፣ አላህ ጀዛችሁን ይክፈላችሁ። እኔ ከእናንተ ጋር መጥቼ መልስ መመላለስ አልፈልግም። አለ እናውቃለን። እኔ አሁን 200 ምናምን ተከታይ ያለኛ 100 የሚሳደብ ሁሌ በቃ ተከትሎ በምንሰራው የሚሳደብ ሊሆን ይችላል። 100 ደግሞ ገዳፊ ሊሆን ይችላል። አንድ ነገር ስትሰሩ ብትጎዱም ብትደሰቱም ሁሉም ሰው ሚዛናዊ አይደለም። ምክንያቱም በዚህ ነገር እኛ በተፈጠረብን ወይ ደግሞ ዳውድ ላይ በተፈጠረበት አንጀቱ የተደሰተ ሊኖር ይችላል። አንጀቱ የራሰ ታውቃላችሁ። ጠላት እሱ በራሱ ስራ መስራት በራሱ ራሱን ችሎ የሚጓዝ ብዙ ሰው ያናዳል። መኪናውን ሽጥ፣ እንደዚህ ያድርግ፣ ምንድነው አንተ ነህ እንደምትረዳው ምናምን። እኔ የምችለው ቢሆን እኮ ትንሽ ነገር ቢሆን እኔ ሚዲያ ላይ መጥቻለሁ። ምንም እንዴ መሆናችሁ ነው። ቀላል ነገር አይደለም። ህዝብ ጋር ይሻላል በማለት ነው እንጂ ቀላል ነገር ቢሆንማ ለምንድን ነው እዚህ ጋር የምንመጣው? ይረዳል እኮ 5 ሚሊዮን ግን እኔ እረዳለሁ ብዬ እንዴት ብዬ ነው የማወራው? እንዴት አይነት ኮሜንት ነው ማታ የተደረገው? የምሬ ነው። እና ብዙ ሰው ግን አብሮት ያለቅሳል። ወላሂ እሱ ሲያለቅስ ብዙ ሰው አብራችሁ ያለቀሳችሁ ሰዎች አላችሁ። እንባችሁ የፈሰሰ ሰው አላችሁ። በእርግጠኝነት የምነግራችሁ ማለት ነው። ለምን ይሄ ነገር ስሜቱ ምን ላይ ስለነበረ ማለት ነው። እና ብዙ ሰው ደግሞ የሳቀ ሰው አለ፣ ልልልልልል ያለ ሰው ይኖራል። እርግጠኛ ነኝ። በቃ አላ የሰው ልጅ እኮ ከመጀመሪያውም ስትከታተሉት የምትጠሉት ከሆነ
ልክ እሱ ላይ ችግር ሲደርስበት ያ ሰውዬ ላይ ውስጣችሁ ደስ የሚለው ሰው ይኖራል። በነገራችን ላይ አላህ የመረጠው ነው የሚፈትነውና ይሄ ልጅ ይነሳል። እንዳውም ይሄ ነገር አስተማረው ከዚህ በላይ አድርጎ እንዲሰራና በቃ ካሁን በኋላ የሚሰራው እንዳውም ከዚህ የበለጠ በረካ ይኖረዋል ብዬ አስባለሁ። ወላሂ ለምን ብዙ ጊዜ ስላየው ነው። በትላልቅ ሰዎች በጦርነት ምክንያት በሆነ ምክንያት ንብረታቸው ቤታቸው ሲቃጠል ከዛ የበለጠ አድርገው ነው ያየሁት እኔ በዚች በሁለት ቀን ውስጥ አልኩኝ በሁለት ዓመት ውስጥ ንብረታቸው የተቃጠለውን አይተናል። ብዙ ነገር የሆኑትን ወላሂ ግን አሁን ያሉበት ህይወት ማን ነው በረካ ጨምሮላቸው ያላቸው ላይ ብዙ ሂደዋል የሚገርማቸውና መጥፎ ነገር አትስሩ እንጂ አላህ ባመጣው ነገር አላህ ይክሳቸዋል ኢንሻአላህ። እና ግን ማታ ሳወራ የመጨረሻ ብዬ ነበር ያወራሁትና አሁንም ደገምኩባችሁ ለኮሜንታተሮች ይሄን ነገር መድገም የፈለኩትና ሰው በቦታው ሲሆን ነው የሚያለቅሰው ልል ነው ዛሬ ይሄ ልጅ ይዤላችሁ የመጣሁት። የሆነ ጊዜ ሰርች ነበረ ታውቃላችሁ። አሁንም እንደዛው በቃ ሳየው 3 ቪዲዮ ነው 4 ቪዲዮ ነው አውርጄ በቃ እንባው እንደ ውሃ ነው የሚፈሰው። ያያችሁት እኮ ይሄ ሰውዬ መቼም ራስ ተማጥፋት ገንዘብ የሌለው ሰው እንዴት እንደሆነ ጓደኛ እንደሌለው ዘመድ እንደሌለው ምንም ነገር ገንዘብ የሌለው ሰው ምንም ነገር እንዳልሆነ እና ራስን እስከማጥፋት ደረጃ እያወራ ነው ያለው። እየከፋው እያለቀሰ ነው ያለው። መቼም አይኑ ላይ ውሃ ቆጥሮ ነው አንልም። መቼም ይሄንን የመሰለን ባያወረደ እስቲ አሁን ይሄ ውሸት ነው ውሃ አፍሶ ነው አይኑ ላይ ያረገው ትላላችሁ። እስቲ ምን ብላችሁ ነው የምትፈርዱ? እና በቦታው ስትሆኑ እናንተም እንደዚህ ናችሁ። በቃ እንባችሁ ሊቆም አይችልም። ይከፋችኋል። የምሬ ነው። ይብሳችኋል። ሰው ሲናገራችሁ ባስ ይላችኋል። አሁን ኮሜንታተሮች ማታ እንዳውም ታግሼ ነው አሁን የመጣሁት የምር ወጥቶልኝ ማለት ነው። ሆድ ባሰኝ ያስጨርሷችኋል። ሰው አቤት ሰው እኮ ከባድ ነው የምሬ ነው። አንዳንድ ሰው እኮ የሰውን ቆሞ መሄድ የሚጠላ ሰው አለ። አልሐምዱሊላህ ብቻ ያን የሚዲያን ኮሜንት እኔ ስንት ዓመት በፊት ነው የማውቀው። ለዚህ ለኮሜንት ችግር የለብኝም ላሽ ብዬ ነው የማልፈውና በደህናው ጊዜ ስትሰደቡ እኮ አይከፋችሁም። ወላሂ ምንም አይመስላችሁም፣ ታልፎታላችሁ። ግን በከፋችሁ ጊዜ የሆነ ሰው አንድ ነገር ተንኮል ስትደረጉ ወላሂ እንዴት እንደሚያማችሁ በከፋችሁ ሰዓት ሰው ሲገፋችሁ ያማችኋል። እኔ ማታ አመሜ ነው የምላችሁ። ኮሜንት ላይ መጡልኝ እናንተዋ አበጠሩኝ እንጂ እንዲህ ነው ያበጠሩኝ። ብቻ አልሐምዱሊላህ አላህ ጀዛችሁን ይክፈላችሁ። እኔ ክፉ አልነግራችሁም። መልካም ደግሞ ይበልጣል። መልካም የሚጽፉት ገብተው ደግሞ የተሳተፉት እናንተ ኑሩልኝ። አላህ ካላችሁ ላይ ይጨምርላችሁ። ብዙ መልካም ሰዎች አሉና ብዙ መልካም ሰዎች እያሉ ደግሞ መጥፎ ሰዎችን ወደ ላይ ብድግ አድርገን አንመጣም ኢንሻአላህ። መጪውም ረመዳን ነው። አላህ ይጠብቃችሁ። ቪዲዮ ላይክ እና ሼር አድርጉት። ሰላም አለይኩም።